ሰላም ሰላም፣ እንዴት ናችሁ ውዶች? ከኔ ጋር እግዚአብሔር ይመስገን ሰላማችሁ ዝጥርፍርፍ ይበልልኝ። ሁሉ ሰላም፣ እንዴት ናችሁ? አለሁኝ እግዚአብሔር ይመስገን። ዛሬ ደግሞ በጣም ደስ በሚል ርዕስ ነው የመጣሁላችሁ። ለሱም ደግሞ አረፍ አረፍ ብላችሁ ቁጭ ብላችሁ በመመልከትና ቁጭ ብላችሁ ገደፍ ብላችሁ ወንበር ካጣችሁ ገደፍ ስትሉ ሸርታት እንዳትሉ ቁጭ ብላችሁ ታዳምጡኛላችሁ። አዳምጣችሁ ደግሞ መልስ ትሰጣላችሁ። መሳደብ አይቻልም። እንደገና ደግሞ አስተያየት መስጠት ይቻላል ማለት ነው። ለምትሰደሙ ልቦና ይስጣችሁ እላለሁ። ኤፉና ናታን ናቸው። ደግሞ ኤፉና ናታንን የማይወድ ደግሞ የለም፣ ሰው ፍጡር የለም። እኔ በጣም ወዳቸዋለሁ ኤፉና ናታንን። እናንተስ አስተያየት ትሰጡኛላችሁ ማለት ነው። ስለዚህ ናታንና ኤፉ ይጋቡ የምትሉ ላይክ ታደርጋላችሁ። ናታንና ኤፉ ይጋቡ፣ ያፌት ደግሞ ይታሰር የምትሉ ላይክ ታደርጋላችሁ ማለት ነው። ያፌት እንዲታሰር የምትፈልጉ ያው መቼም ሁላችንም የማንፈልገው ነገር አለ ማለት፣ ጥሩ የሚሰራውን እንወዳለን፣ መጥፎ የሚሰራውን ደግሞ አንወደውም ማለት ነው። በዛ ምክንያት ደግሞ ያው ያፌት ደግሞ ምን እንደሚሰራ ታውቁታላችሁ። ናታንና ኤፉ ደግሞ ምን እንደሚሰሩ ታውቋቸዋላችሁ ሁላችሁም ማለት ነው። ስለዚህ ሁላችንም የናታንና የኤፉ ገዳፊ ነን ማለት ነው። ስለዚህ ደግሞ የናታን እንትና ደግሞ ይሄ እንትና ያፌት ደግሞ ጨካኝ አረመኔ ምናምን ስለሆነ ብዙ ሰው እየጣላው ይሆናልኝና እኔ ደግሞ በቃ ኤፉን ነው መወዳት። ኤፉን በጣም ወዳታለሁ። ኤፉ ታሳዝነኛለች። ሂስትሪዋ በሙሉ የሆነ አንጀት የምትበላ ልጅ እስከሆነች ድረስ በጣም ታሳዝነኛለች። ከመጀመሪያው ጀምሮ እየተከታተልኩት ነበረና በጣም የምታሳዝነኝ በጣም የመራራላት በቃ የሆነ እንደ እንትን ለሁሉ ቸር ለሁሉ ለጋስ ለሁሉ ምን የሆነች ናት። ናታን ደግሞ የሆነ ሞኝ የሆነ በቃ የሆነ እንዴት ነው እሱ አልፈልግም ስትለው እሺ ብሎ እንትን የሚል የሆነ በቃ እንዴት አይነት ነው? እንደዛ አይነት ሰው ነው የዋህ በግ ምናምን አለ አይደል? ልክ እንደዛ ሆነ። ከዛ ግን አሁን ሁሉም ሰውኩን ሲሉት ምን ሆነ? ራሱን ወንጀሉ ውስጥ አስገባ። ራሱን ወንጀል ውስጥ ያስገባው ግን ደስ የሚለው ነገር ደግሞ በጎን የሚከታተለው ራሱን የቻለ ምን አለ? ራሱን የቻለ ፖሊሶች አሉ የሚከታተሉት፣ እሱን የሚከታተሉት ከዛ ውስጥ እንዲገባ ያደረጉት ራሳቸው ናቸው። ያን ደግሞ አንድ ሰው ለመያዝ ሲሉ፣ አንድ ሰው ለማጥቃት ሲሉ ራሳቸውን ወንጀል ውስጥ ያስገባሉ ማለት ነው። አሁን ለምሳሌ ፖሊሷ አለች አይደለ? ፖሊሷ አለች ራሷን ወንጀል ውስጥ ልታስገባ የቻለችው የኤፉን ስቃይና የኤፉን እንትን ታሪክ ስለምታውቅ እኔም ከዛ ውስጥ ገብቼ ራሴን እነዛን ሰዎች አድኜ ራሴን ነጻ አወጣለሁ በማለት ነበረ። ግን አይታችኋታን በራሷ ሰዓት ፌንት ነው የበላችው። ልጁን ግደለው ተብሎ እንትን ሲል አላስችላት አለ። ስትናገር ወይ የሆነ ነገር አድርጓት ነው ወይ ምን ብላ ነው ፌንት በላች። እና ስለዚህ ያን ነገር እንደዛ አይነት የሚያደርግ ሰው ልትገድፉት አትችሉም። ወይም የሱ አድናቂ የሱ ምናምን ልትሆኑ አትችሉም። ግን እነ ኤፉና እነ ያፌት እነ ኤፉና ናታን ግን የሚሰሩት ስራ የሆነ የዋህነት ነው። ሁለቱም ያለባቸው ነገሮች። ኤፉን በጣም የዋህ ናት፣ እናቷም ገኒ በጣም የዋህ ናት። እንግዲህ ገደለው ስትባል ነው ሞተ ስትባል ነው በጧት እንደዛ ደውላን ስትላት ፌንት የበላችሁ ራሷን እስከምትል ድረስ የደረሰችው። አንዳንድ ችኮላ ያለባቸው ሰዎችም አሉ። በችል ሁሉ ነገር የሚፈጥኑና ፈጠን የሚሉ ለነሱም ደግሞ ይሄው እንግዲህ ገኒ ምን አይነት እንዳጋጠማት ሁላችሁም የምታውቁት ነው። ራስን እስከ መሳት ድረስ ሁሉ ደረጃ ደርሳ ነበር። አሁን ግን እግዚአብሔር ይመስገን እሱም ተለቆላት ሲመጣላት እንደዛ ህይወቷን ትናለ ህይወቷ ሊመለስ ቻለ፣ ደህና ሆነች። እንግዲህ አሁን ደግሞ ኤፉ ማርግዛለች። እንግዲህ የኤፉ እርግዝና ደግሞ የሚያጠራጥር ሆኗል። ኤፉ ከማን እንዳረገዘች ደግሞ ይሄን ነገር ቀጣይ የምናውቀው ይሆናል። ኤፉ እርጉዝ ናት። ኤፉ ደግሞ ከማን አረገዘች? ጽዮን ምን አለቻት? ከማን ነው ልጁ ስትላት ያፌትም ወንድምሽ ነው ናታንም ወንድምሽ ነው አለቻት። እንግዲህ ተመልከቱ እንዴት ነው የምትደረገው አሁን ይችልሽ ማለት ነው። ያፌትም ወንድምሽ ነው ናታንም ወንድምሽ ነው አለቻት። የኔ ዋህ ምንም የማታውቀው እንግዲህ እንደዛ ስትላት ምን አልሽኝ አለቻት። ምን አልሽ ስትላት አይ ምንም አላልኩሽም እንግዲህ እየገፋ ሁሉንም እናየዋለን አለቻት።
እንግዲህ ገኒም የልጅ ልጅ ልታይ ነው፣ ደስ የሚለው ነገር ማለት ነው። የልጅ ልጅ ልታይ ነው። ኤፉም እንግዲህ እናት ልትሆን ነው ይባላል። እንግዲህ ሲሰማ ደግሞ ያው እሱ በሚሄድ ልጁ በምንትን በሚሄድበት ሰዓት ደግነቱ ያፌትም ወደ እስር ቤት ይወረወራል እንጂ እያዛን መድረሻው እንትን ይባላል። ያው እንግዲህ ኤፉ እንግዲህ ነጻነት የምትወጣበትና ልጇን ይዛና ናታንን ይዛ ወደ ቤቷ የምትመለስበት ይሆናል። ድል ባለ ሰርግ ከዛ ቤት ታገባላችሁ ብሏቸዋን ፖሊሱ። እንግዲህ ድል ባለ ሰርግ ከዛ ቤት ሰርጋቸውን እናያለን ማለት ነው። እና ስለዚህ ለሱ ደግሞ ያው ናታንን እና ኤፉን የምትወዱ ላይክ ታደርጋላችሁ ማለት ነው። የሰው ልጅ ማለት ጥሩ የሚሰራውንም ሳይሆን መውደድ የለብን፣ መጥፎ የሚሰራውንም ሰው እንውደደው። ለምን እንድናቀርበው። ያፌት አሁን መጥፎ ሆኖ ያደገበት ምክንያት የራሱ ምክንያቶች ስላሉት ነው። እሱም ምክንያቱም ለኤፉ ቀስ ቀስ እያለ ይነግራታል፣ ነግሯታል። ለምን ጨካኝ ሊሆንበት የቻለው ምክንያት አባቱ ስለበደለው በደል ነው። እናቴን አገባለሁ ብሎ እሱ ሄዶ ሌላ ሴት አገባ። እሷ ስላረገዘችበት እሱ እኔ እንደተወለድኩ እንዳለ በ2 ዓመቴ ነው ናታን የተወለደው አለ። ስለዚህ ናታን ስለተረገዘ ነው ናታንን ሊጠላ የቻለው። እሱ ናታን ስለተረገዘበት ነው እንትን ያለው። እሱ እናቴን ጥሎ ሊሄድ አይችልም ነበር ናታን ባይረገዝ ያለው። እንደገና ደግሞ ጽዮንም በጣም ተንሰፍስፎ ይወዳታል። ያለችኝ አንድ እህቴ እሷ ናት ይላል። እንግዲህ ተመልከቱ፣ ናታንን እና እሱ በአንድ ሆድ ተወልደው የሚጠላው ግን ናታንን ነው፣ የሚፈልገው ግን በጣም የሚወደው ግን ማለት ነው ጽዮንን ነው። ስለዚህ እንደዛ የሚያደርገው ደግሞ ለምንድን ነው? ጨካኝነት። ከዚህኛው ላይ እሱ ስለተወለደ ነው ወደ አባቴ ወደዛ ሄደው ነው። ግን እኮ ለናታንን ጥሩ ፍቅርም አልነበረውም እኮ መጥፎ ፍቅር ነበረው፣ ግን አላወቀውም። እሱ አልተረዳም እንጂ ናታንን እኮ አይወደውም። ግን የሚያስበው እሱ ናታን ተሞላቆ ከሞልቅቅ ያለ ቤት እንዳደረ እንደ ውሃ ምናምን አድርጎ ነው የሚያስበው። እና ለዚህ ደግሞ መፍትሄው ደግሞ ያው መግባባት ነበር። ግን ሊግባቡም ስለማይችሉና መግባባትም ስለማይችሉ ሊግባባም ስለማይችል የሰው ልጅ ካልተግባባንና ከራስ በራሳችን ተግባብተን ምን ካላልን ምንም የምናመጣው መፍትሄ እስከሌለ ድረስ ነው ብዬ አስባለሁ። የኔ ውዶች ስለነበረኝ ቆይታ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ፣ ልቦና ይስጠን እላለሁኝ። ለሰው ጥሩ ነገር እንሰብ እንጂ መጥፎ ነገርን አንሰብ።